በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ የጥምቀት ክብረ በዓል በሰላምና በጤና አደረሰን። ሆረ ኢየሱስ ሆረ ኢየሱስ ሆረ ኢየሱስ ሆረ ኢየሱስ። ከተራ ማለት የቃሉ ትርጉም ከተረ ከሚለው የግዕዝ ግስ የተወሰደ ሲሆን ከተረ ማለት አቆመ፣ ዘጋ፣ ገደበ፣ ከለለ ማለት ነው። በተለይም በገጠር ያሉት ምንጮች ደካሞች ስለሆኑ ወራጁ ውሃ ይገደባል፣ ይዘጋል፣ አንድ ቦታ ይጠራቀማል ማለት ነው። ለጥምቀተ ባሕሩ ዝግጅት ይደረጋል። ይህንን የሚያመለክት ቃል ነው። ሆረ ኢየሱስ ሆረ ኢየሱስ ሆረ ኢየሱስ ሆረ ኢየሱስ። ታቦታቱ ከየአድባራቱ ተነስተው ወደ የጥምቀተ ባሕራቱ የሚወርዱበት ምክንያት እንዲህ ነው። በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ያን ጊዜ ኢየሱስ ክርስቶስ በዮሐንስ እጅ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ ይላል። አምላካችን ኢየሱስ ክርስቶስ ከገሊላ ተነስቶ በዮሐንስ እጅ ሊጠመቅ ወደ ዮርዳኖስ እንደመጣ እንዲሁ ካህናቱ ታቦቱን አክብረው ከቤተ ክርስቲያን ወደ ጥምቀተ ባሕሩ ይወርዳሉ። ታቦቱ አምላካችን ኢየሱስ ክርስቶስን ይወክልናል ማለት ነው። ገሊላ ደግሞ በቤተ ክርስቲያን ተመስላለች። ዮርዳኖስ በጥምቀተ ባሕሩ ተመስሏል። መጥምቀ መለኮት ቅዱስ ዮሐንስ ደግሞ ካህናቱ ይወክላሉ። ይህንን የሚያመለክት ነው። በብሉይ ኪዳኑም ቢሆን ሌዋውያን ካህናት የእግዚአብሔርን የቃል ኪዳን ታቦት አክብረው በሚጓዙበት ጊዜ ሕዝቡ ደግሞ እነሱን እንዲከተሉ ታዞ ነበረ። በመጽሐፈ ኢያሱ ወልደ ነዌ ምዕራፍ 3 ከቁጥር 3 ጀምሮ ይህንን መመልከት ይቻላል። የአምላካችሁን የእግዚአብሔርን ቃል ኪዳን ታቦት ሌዋውያን ካህናት ተሸክመው ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት ነው ያለው። ዛሬም የቻለ ሰው ከቤተ ክርስቲያን ጀምሮ ታቦታቱን አጅቦ ወደ ጥምቀተ ባሕሩ ይወርዳል። ያልቻሉ ሰዎች ደግሞ ታቦታቱ በየመንደሩ ስለሚያልፉ ከቤታቸው ወጥተው ለእግዚአብሔር ክብር እየዘመሩ ለአምልኮቱ እየተንበረከኩ በሽብሸባ በጭብጨባ በእልልታ እግዚአብሔርን እያመሰገኑ ወደ ጥምቀተ ባሕሩ ይወርዳሉ። ይህንን የሚያመለክት ነው። ፀሐይ ሰረቀ ክርስቶስ ተጠምቀ፣ ፀሐይ ሰረቀ ክርስቶስ ተጠምቀ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተጠመቀ ስንል በመጀመሪያ እሱ የተጠመቀበት ምክንያት ለአብነት ነው። ተጠምቆ እንድንጠመቅ አዞናል። በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከኔ ተማሩ ነው ያለው። ማድረግ የሚገባንን ነገር ሁሉ አድርጎ ነው ያሳየን። መስራት የሚገባንን ሁሉ ሰርቶ ነው ያሳየን። ከቃል ይልቅ ተግባር ይሰብካልና። ሁለተኛ እሱ የተጠመቀበት ምክንያት ተሰውሮ የነበረውን ምስጢረ ሥላሴን ሊገልጥ ነው። በማቴዎስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ ስንመለከት ኢየሱስም ከተጠመቀ በኋላ ወዲያው ከውኃው ወጣ ይላል። ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። አሁን አምላካችን ኢየሱስ ክርስቶስ ከተጠመቀ በኋላ ከውሃም ከወጣ በኋላ ሰማያት ተከፈቱ ይላል።
በሰማያት መከፈት መዘጋት ኖሮባቸው አይደለም። የተዘጋ ደጅ በተከፈተ ጊዜ ያልታየ ነገር እንደሚታይ ተሰውሮ የነበረ ምስጢር ተገለጠ ማለት ነው። የአምላካችን የእግዚአብሔር ምስጢረ ሥላሴ ተገለጠ። እግዚአብሔር አንድም ሦስትም ስለሆነ ከቅድስት ሥላሴ አንዱ አካል እግዚአብሔር መንፈስ ቅዱስ በርግብ አምሳል ከሰማይ ወርዶ በራሱ ላይ አረፈ። ከቅድስት ሥላሴ አንዱ አካል እግዚአብሔር ወልድ ኢየሱስ ክርስቶስ በዮሐንስ እጅ ተጠምቆ እዚያው ቆሞ ነበረ። ከቅድስት ሥላሴ ደግሞ አንዱ አካል እግዚአብሔር አብ ከሰማያት በድምፅ እንዲህ አለ፣ በእርሱ ደስ የሚለኝ ለተዋሂዶ የመረጥኩት በሱ ሁሉ ሆኜ ልመለክበት የወደድኩት ልጄ ይህ ነው የሚል ድምፅ ከሰማይ አሰማ። ተሰውሮ የነበረውን ምስጢረ ሥላሴ ለመግለጥ አምላካችን ኢየሱስ ክርስቶስ ተጠመቀ። ሦስተኛው የተጠመቀበት ምክንያት ጠላት ዲያብሎስ በዮርዳኖስ የጣለውን የዕዳ ደብዳቤያችንን ሊቀድልን ጽሕፈቱንም ሊደመስስልን ተጠመቀልን። ቆላስይስ መልእክቱ ምዕራፍ 2 ቁጥር 14 ላይ በእኛ ላይ የነበረውንም የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው ነው ያለው። ዲያብሎስ አዳም ገብሩ ለዲያብሎስ፣ አዳም የዲያብሎስ ባሪያ፣ ሔዋን አመቱ ለዲያብሎስ፣ ሔዋን የዲያብሎስ አገልጋይ ብሎ ቃል አስገብቷቸው በዚያ በዮርዳኖስ አንዱን ጥሮት ቀብሮት ነበር፣ አንዱን ደግሞ በሲኦል ቀብሮት አኖሮት ነበረ። አምላካችን ኢየሱስ ክርስቶስ በተጠመቀ ጊዜ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ ይህንን የዕዳ ደብዳቤያችንን ቀዶልናል፣ ጽሕፈቱንም ደምስሶልናል። ደግሞ በዕለተ ዓርብ በቀራንዮ መስቀል ላይ በተሰቀለም ጊዜ በሥጋ ሞቶ ለባህሪ ሞት የማይስማማው አምላክ በአካለ ነፍስ ወደ ሲኦል ወርዶ ያንን የዕዳ ደብዳቤ ቀዶ ጽሕፈቱን ደምስሶ አዳምና እኛ ልጆቹን ከሲኦል ከባርነት ቤት ነፃ አውጥቶናል። ከሞት ወደ ሕይወት አሻግሮናል። ከጨለማ ወደሚደነቅ ብርሃንም አምጥቶናል። ይህ ጥምቀት ዕለት የነፃነታችን ዕለት ነው። የዕዳ ደብዳቤያችን ተቀዷል፣ ጽሕፈቱም ተደምስሷል። አባታችን ቅዱስ ኤፍሬም በሰኞ ውዳሴ ማርያም ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን ነው ያለው። ለአዳምና ለሔዋን የዕዳ ደብዳቤያቸውን ቀደደላቸው፣ ቀደደልን፣ ጽሕፈቱንም ደመሰሰላቸው፣ ደመሰሰልን ያለው። ይህን ሊያደርግ አምላካችን ኢየሱስ ክርስቶስ ተጠመቀልን። አራተኛ የተጠመቀበት ምክንያት በጥምቀቱ ጥምቀታችንን ሊባርክልን ነው። እሱ ተጠምቆ በጥምቀቱ ጥምቀታችንን ባርኮልናል። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ቁጥር 26 ላይ በውሃ መታጠብና በውሃ መታጠብ ያለው ጥምቀትን ነው ከቃሉ ጋር አንጽቶ እንዲቀድሳት ቤተክርስቲያንን ምእመናንና ምእመናትን አዳምና እኛ ልጆቹን እንዲቀድሰን ስለ እርሷ ራሱን አሳልፎ ሰጠ ይላል። የተጠመቀው ለዚህ ነው። ደግሞ በዕለተ ዓርብም በቀራንዮ መስቀል ላይ የተሰቀለው ለዚህ ነው። ሊያነጻን የተገፈፍነውን ጸጋችንን መልሶ ሊያለብሰን የተነጠቅነውን ልጅነት መልሶ ሊሰጠን ስለፈለገ ተጠመቀልን እንጂ እሱ የተጠመቀው ኃጢአት ኖሮበት አይደለም። ኃጢአት ለባህሪው አይስማማውም፣ እንከን አይወጣለትም፣ ነውር ነቀፋ አይገኝበትም። እሱ ንጹሐ ባህሪ ነው፣ እሱ ጻድቀ ባህሪ ነው። በጥምቀቱ ጥምቀታችንን ሊቀድስ፣ በጥምቀቱ ጥምቀታችንን ሊባርክልን ስለኛ ተጠመቀልን። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ፣ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ። ክርስቶስ ለምን በዮሐንስ እጅ ተጠመቀ ስንል
በመጀመሪያ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ለትህትና ነው እንጂ ለልዕልና አይደለም። እንዲህ ተብሎ ተጽፏል በማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ። እንዲሁም አለ አምላካችን ኢየሱስ ክርስቶስ ስለራሱ ሲናገር የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ነው የሚለው። የመጣበት ዓላማ ለማገልገል ነው፣ ለመገልገል አይደለም። ለትህትና ነው፣ ለልዕልና አይደለም። ወልደ እግዚአብሔር ሕያው ወልደ ማርያም ስግው ነውና ወልደ አብ ወልደ ማርያም ወልደ ዋሕድ በተዋሕዶ የከበረ ስግው ቃል ሰው የሆነ አምላክ ስለሆነ ወልደ እጓለ እመሕያው እያለ የሰው ልጅ እያለ ራሱን በብዙ ስፍራ ይጠራል። የመጣበት ዓላማ ለዚህ ስለሆነ ነው። ወደ ዮሐንስ ሄዶ የተጠመቀው ባሪያ ወደ ጌታው ይሄዳል እንጂ ጌታው ወደ ባሪያው አይመጣም። ይሄ አልተለመደም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን የጌቶች ጌታ ሳለ በባሪያው እጅ ተጠመቀ። የኃያላን ኃያል የአማልክት አምላክ የነገስታት ንጉሥ ሳለ ሰማያዊ ሳለ በምድራዊ እጅ ተጠመቀ። ፈጣሪ ሳለ በፍጡር እጅ ተጠመቀ። ለምን ቢሉ የመጣበት ዓላማ ለትህትና ስለሆነ ነው። ሊያገለግል ነው፣ ሊገለገል አልመጣም። ሁለተኛ ምክንያት ለኛ አብነት ሊሆን ነው፣ አራያ ሊሆን ነው። እናንተም እንዲሁ አድርጉ ለማለት አምላካችን ኢየሱስ ክርስቶስ ያለበት ገሊላ ሆኖ መጥምቀ መለኮት ቅዱስ ዮሐንስን ከዮርዳኖስ አካባቢ ጠርቶት ናና አጥምቀኝ ቢለው ኖሮ ዛሬም ነገስታቱ፣ መኳንንቱ፣ መሳፍንቱ፣ ባለስልጣናቱ ካህናቱን እየጠሩ ቤተ መንግስታቸው ወይም ቤታቸው ተቀምጠው ኑና አጥምቁን ባሉ ነበር። ግን ያንን እንዳንል አምላካችን ኢየሱስ ክርስቶስ ከገሊላ ተነስቶ በዮሐንስ እጅ ሊጠመቅ ወደ ዮርዳኖስ መጣ። አራያ ሆነ። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና አለ በዮሐንስ ወንጌል ምዕራፍ 13 ቁጥር 15 ላይ። በተለይም የደቀ መዛሙርቱን እግር በትህትና አደግድጎ ተንበርክኮ ማበሻ ጨርቅ ይዞ ባጠበበት ምሽት በጸሎተ ሐሙስ የተናገረው ቃል ነው። ዛሬም ነገስታቱም መኳንንቱም ባለስልጣናቱም ሁሉ ወደ ዮርዳኖስ አምሳል ወደ ቤተክርስቲያን እየሄዱ ካህናቱ ይጠመቃሉ እንጂ ቤተ መንግስት ተቀምጠው ኑና አጥምቁን አይሉም። ይሄም አይገባም። ይህንን ያመለክታል። ዮርዳኖስ ዮርዳኖስ አንቺ ዮርዳኖስ ዮርዳኖስ ክርስቶስ ስለምን በዮርዳኖስ ውሃ ተጠመቀ ብንል መቼስ በኢየሩሳሌም በምድረ እስራኤል ብዙ ውኆች አሉ። ዮርዳኖስን የመረጠበት ምክንያቱ እንዲህ ነው። በመጀመሪያ ትንቢቱ እንዲፈጸም ነው። እንደ እንግዳ ደራሽ፣ እንደ ውሃ ፈሳሽ፣ እንደ ወፍ ዘራሽ የሆነ ነገር የለም። በድንገት ወይም በአጋጣሚ የሆነ ነገር የለም። ሊሆን የነበረው ነገር ከመሆኑ በፊት ተነግሯል። በትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም ይላል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ እንደሚጠመቅ ትንቢት ተነግሮ ነበር። በዳዊት መዝሙር 113 ቁጥር 3 ላይ ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላው ተመለሰ ብሎ ነበር። አምላካችን ኢየሱስ ክርስቶስ በዮርዳኖስ መሃል በዮሐንስ እጅ በተጠመቀ ጊዜ ባህር አይታ ሸሽታለች፣ ዮርዳኖስም ወደ ኋላው ተመልሷል አልችልም ብሎ ማለት ነው። ይሄ ትንቢት እንዲፈጸም ነው። ምሳሌዎቹ በጣም ብዙዎች ናቸው። ጥቂቶቹን እናንሳ። ከምሳሌዎች ውስጥ አባታችን አብርሃም ለአምስቱ ነገስተ ሶዶም ረድቶ አራቱን ነገስተ ኮልዶጎመርን ድል ነስቶ ሲመለስ ደስ ቢለው ዮርዳኖስን ተሻግሮ ቢሄድ መልከ ጼዴቅን
አገኘው። ህብስተ በረከት ጽዋ አኮቴት ይዞ ተቀብሎታል። በኦሪት ዘፍጥረት ምዕራፍ 14 ከቁጥር 17 እስከ 20 ይህ ምሳሌ ነበር። የሳሌም ንጉሥ የሰላም ንጉሥ ማለት ነው። መልከ ጼዴቅ ማለት የጽድቅ አለቃ ማለት ነው። ይህ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ህብስተ በረከት የቅዱስ ሥጋው ምሳሌ፣ ጽዋ አኮቴት የክቡር ደሙ ምሳሌ ነው። ይህንን በዕብራውያን ምዕራፍ 7 ከቁጥር 1 ጀምሮ ደግሞ መመልከት ትችላላችሁ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ህብስተ ሕይወት ነው፣ የሕይወት እንጀራ ነው። አነ ውእቱ ህብስተ ሕይወት ዘወረደም ሰማይ እንዳለ በዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረደ የሕይወት እንጀራ እኔ ነኝ ብሏል። ስለዚህ ከሰማይ የወረደው የሕይወት እንጀራ አምላካችን ኢየሱስ ክርስቶስ አማናዊው መልከ ጼዴቅ ሊቀ ካህናታችን የጽድቅ አለቃ ተብሎ የሚጠራው እሱ ጽድቅ የባህሪው የሆነ በባህሪው ጻድቅ የሆነ አምላክ ህብስተ በረከት ቅዱስ ሥጋውን ቆርሶ ሰጠ። ጽዋ አኮቴት ክቡር ደሙን አፍስሶ ሰጠ። የሚበላ የሕይወት ምግብ ሆነ፣ የሚጠጣ የሕይወት መጠጥ ሆነ። ይህንን ደግሞ የሚበላውን የሕይወት ምግብ የሚጠጣውን የሕይወት መጠጥ ወልዳ የሰጠችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። ለዚህ ነው አባታችን አባ ሕርያቆስ ኦ ማርያም በእንተዝ ናፈቅረኪ ወናበየኪ እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስቴ ሕይወት ዘበአማን ያላት። ማርያም ሆይ ስለዚህም እንወድሻለን፣ ከፍ ከፍም እናደርግሻለን፣ እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና ነው ያላት። የሳሌም ንጉሥም ተብሏል። የሰላም ንጉሥ ማለት ነው። ይኸውም በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ የሰላም አለቃ ተብሎ ይጠራል ይላል። ሕፃን ተወልዶልናልና ወልድም ተሰጥቶናልና አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ አለ። ከስሞች ሁሉ የሚበልጥ ስም ነው፣ ልዩ ስም ነው። መድኃኒት አዳኝ የሆነ ስም ነው። ድል አድራጊ አሸናፊ የሆነ ስም ነው። ቅዱስ ስም ነው። ድንቅ ስም ነው። እሱን የሚያክል ስም የለም። ከስሞች ሁሉ የሚበልጥ ስም ነው። ስሙ ድንቅ፣ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል ተብሎ ተነግሮለታል። እሱ ነው የሰላም አባት፣ የሰላም አለቃ፣ የሰላም ንጉሥ፣ ሰላማዊ ኢየሱስ ክርስቶስ ነው። ለዚህ ነው የሳሌም ንጉሥ። የሳሌም ንጉሥ የተባለ መልከ ጼዴቅ የተባለ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። እርሱ ሰላማችን ነውና ብሏል ቅዱስ ጳውሎስም በኤፌሶን መልእክቱ ምዕራፍ 2 ቁጥር 14 ላይ አብርሃም የምዕመናንና የምዕመናት ምሳሌ ነው። ዮርዳኖስ የጥምቀት ምሳሌ ነው። ህብስተ በረከት እንጀራው የቅዱስ ሥጋው ምሳሌ ነው። ጽዋ አኮቴት ወይኑ የክቡር ደሙ ምሳሌ ነው። መልከ ጼዴቅ የጽድቅ አለቃ፣ የሳሌም ንጉሥ፣ የሰላም ንጉሥ የአምላካችን ኢየሱስ ክርስቶስ ምሳሌ ነውና እኛም ተጠምቀን የሕይወት እንጀራ ቅዱስ ሥጋውን በልተናል፣ የሕይወት መጠጥ ክቡር ደሙን ጠጥተናል። አምላካችን ኢየሱስ ክርስቶስ የሰጠንን ማለት ነው። ሌላው ምሳሌ እስራኤላውያን ከግብፅ ከባርነት ቤት ነፃ ወጥተው ዮርዳኖስን ተሻግረው ምድረ ርስት ከነዓን ገብተዋል። በመጽሐፈ ኢያሱ ወልደ ነዌ ምዕራፍ 3 ከቁጥር 14 እስከ 17 ሕዝቡ ሁሉ ዮርዳኖስን ፈጽመው እስኪሻገሩ ድረስ እስራኤል ሁሉ በደረቅ መሬት ተሻገሩ ተብሎ ተመዝግቧል። እስራኤላውያን የአዳምና የኛ የልጆቹ ምሳሌዎች ናቸው። ግብፅ የሲኦል ምሳሌ ናት። ፈርዖን የዲያብሎስ ምሳሌ ነው። ዮርዳኖስ የጥምቀት ምሳሌ ነው። እስራኤላውያን ከግብፅ ወጥተው ምድረ ርስት ከነዓንን እንደወረሱ እንዲሁ አዳምና እኛ ልጆቹ በግብፅ ከተመሰለችው ከሲኦል ከባርነት ቤት ነፃ ወጥተን ከፈርዖንና ከሰራዊቱ ከተመሰሉት
ከዲያብሎስና ከሰራዊቱ እጅ አምልጠን ወደ ምድረ ርስት ወደ ከነዓን ወደ መንግሥተ ሰማያት ገብተናል፣ እንገባለን በተስፋ። ምድረ ርስት ከነዓን የገነት ኋላም የመንግሥተ ሰማያት ምሳሌ ናትና ማለት ነው። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 4 ከቁጥር 15 እስከ 18ም ይህን ታሪክ መመልከት ትችላላችሁ። ሶስተኛ ምሳሌ ነቢየ እግዚአብሔር ቅዱስ ኤልያስ ዮርዳኖስን ተሻግሮ ወደ ብሔረ ሕያዋን አርጓል። በሁለተኛ ነገሥት ምዕራፍ 2 ከቁጥር 8 እስከ 11 ኤልያስም በአውሎ ነፋስ ወደ ሰማይ ወጣ ተብሎ ተመዝግቧል። ኤልያስ የምዕመናንና የምዕመናት ምሳሌ ነው። ዮርዳኖስ የጥምቀት ምሳሌ ነው። እኛም አምነን ተጠምቀን ወደ መንግሥተ ሰማያት በእግዚአብሔር ቸርነት እንገባለንና። ለምን? ሀገራችን በሰማይ ነው ተብሎ በፊልጵስዩስ ምዕራፍ 3 ቁጥር 20 ላይ ተመዝግቧል። አራተኛው ምሳሌ ንዕማን በዮርዳኖስ ተጠምቆ ከለምጹ ተፈውሷል። በሁለተኛ ነገሥት ምዕራፍ 5 ከቁጥር 1 እስከ 19 ንዕማን በለምጽ የተመታ ነበረ። በዮርዳኖስ 7 ጊዜ ብቅ ጥልቅ ብሎ ተጠምቆ ስጋው እንደ ሕፃን ስጋ ሆኗል። እንደ ታናሽ ብላቴና ገና እንደተወለደ ልጅ ንጹሕ ሆኗል። ንዕማን የምዕመናንና የምዕመናት ምሳሌ ነው። ዮርዳኖስ የጥምቀት ምሳሌ ነው። ለምጽ የመርገም ምሳሌ፣ የፍዳ የኩነኔ የኃጢአት ምሳሌ ነው። ንዕማን በዮርዳኖስ ተጠምቆ ከለምጹ እንደነጻ እኛም ደግሞ በጥምቀት የኃጢአታችንን ስርየት እናገኛለንና ሁልጊዜ በጸሎት ሃይማኖት የምንናገረው ቃል አለ። ወነአምን በሃቲ ጥምቀት ለስርየተ ኃጢአት ነው የምንለው። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ነው የምንለው። ጥምቀት የኃጢአትን ስርየት ያሰጠናልና ስለዚህ ይህም ምሳሌ እንዲደርስ ነው። አምስተኛ የምናየው ጠላት ዲያብሎስ በዮርዳኖስ የጣለው የዕዳ ደብዳቤያችንን ሊቀድልን ጽሕፈቱንም ሊደመስስልን አምላካችን ኢየሱስ ክርስቶስ በዮርዳኖስ መሃል ተጠምቋል ማለት ነው። አስቀድመን እንዳነሳ ነው። ምስጢሩ እንዲህ ነው። ዮርዳኖስ ከላይ ነቁ ወይም ምንጩ አንድ ነው። ወረድ ብሎ በደሴት ይከፈላል፣ ዮርና ዳኖስ ተብሎ። ከታች ወርዶ ደግሞ በወደብ እንደገና ይገናኛል። ዮርዳኖስ ከላይ ምንጩ ወይም ነቁ አንድ እንደሆነ የሰው ልጆች ምንጭ አንድ አዳም ነው። ዝቅ ብሎ መከፈሉ ወይም ለሁለት መለየቱ እስራኤላውያን ይስሐቃውያን የጨዋይቱ የሳራ ልጆች በግዝረት፣ አሕዛብ እስማኤላውያን የባሪያይቱ የአጋር ልጆች በቁልፈት ተለያይተው ይኖሩ ነበረ። የሁለቱም አባት አብርሃም ነው። በእናት ነው የሚለያዩት። ከታች ወርዶ በወደብ አንድ እንደሚገናኝ ሕዝብና አሕዛብ በክርስቶስ አንድ ሆነናል። በጥምቀትም አንድ ሆነናል። ጥቂት ነገር እናንሳ። በሐዋርያት ሥራ ምዕራፍ 17 ቁጥር 26 ላይ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ ይላል። የሰው ልጆች ሁሉ መገኛ የመጀመሪያው ሰው የሁላችን አባት አዳም ነው። ሔዋን እንኳ የተገኘችው ከአዳም ጎን ነው። የሁላችን አባት አዳም ነው። የሁላችን እናት ሔዋን ናት። ምንም የቆዳ ቀለማችን ቢለያይ ነጮች አሉ፣ ጥቁሮች አሉ፣ እንደኛ ደግሞ ጠይምና ለስላሳ ሕዝብ
የአበቦች ህብረ ቀለማት ያለን ደግሞ አለን። ወንዶች አለን፣ ሴቶች አሉ፣ በሰውነት ግን አንድ ነን። ቋንቋችን ልዩ ልዩ ቢሆንም በሰውነት አንድ ነን። ይህንን ስንመለከት በምድር ሁሉ ላይ እንዲኖሩ ነው ያለው። በአራቱም ማዕዘናት እንድኖር የሰውን ወገኖች ሁሉ ከአንድ አዳም ፈጠረ። ዮርዳኖስ ከላይ ምንጩ አንድ እንደሆነ የሰው ምንጩ አዳም ነው። ሁላችን ከዚያ ነው የተገኘ ነው። ወደ ታች ወርዶ ለሁለት እንደተከፈለ ዮርዳኖስ አብርሃም ጋር ሲደርስ ከአዳም ወርዶ ሕዝብና አሕዛብ ተብሎ ተለይቶ ነበረ። ጨዋ ባሪያ ተብሎ ተለይቶ ነበረ። ዮርዳኖስ ታች ወርዶ በወደብ አንድ እንደሆነ በክርስቶስ ሁላችንም አንድ ሆነናል። በጥምቀት ሁላችንም አንድ ሆነናል። ይህንን ነው ቅዱስ ጳውሎስ ያነሳው። እርሱም ሰላማችን ነውና አለው ክርስቶስን። ኤፌሶን ምዕራፍ 2 ቁጥር 14 ጀምሮ ሁለቱን ያዋሃደ ይላል። ሕዝብና አሕዛብን ነው። በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በስጋው ያፈረሳል። በጥምቀቱ ያንን የጸብ ግድግዳ አፍርሷል። መለያየትን አስወግዷል። ሰላምን መስርቷል። እርቅን አድርጓል። ሕዝብና አሕዛብንም አንድ አድርጓል፣ አዋሂዷል። ሁለቱን ያዋህድ ዘንድ ያለው ይህን ነው። ይህም ብቻ አይደለም። በዕለተ ዓርባም በቀራንዮ መስቀል ላይ ተሰቅሎ በቆረሰው ስጋው ባፈሰሰው ደሙ በከፈለው መስዋዕትነት በፈጸመው ቤዛነት ሰላምን መስርቷል። ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ነው የሚለው። በጥምቀት አዲስ ሰው ተፈጥሯል። ሁላችን አዲስ ነን። አሁን ሕዝብ አሕዛብ፣ ጨዋ ባሪያ፣ ወንድ ሴት፣ ትልቅ ትንሽ፣ ነጭ ጥቁር፣ ባለጠጋ ድሃ፣ ጌታ ባሪያ ማለት የለም። ሁላችንም በክርስቶስ አዲስ ፍጥረት ሆነናል። አንድን አዲስን ሰው በራሱ ይፈጥር ዘንድ ነው ያለው። በጥምቀቱ አዲስ አድርጎናል፣ በሞቱ አዲስ አድርጎናል እና ይህን ለማድረግ አምላካችን ኢየሱስ ክርስቶስ ተጠመቀልን ማለት ነው። ጌታችን ሲጠመቅ በ30 ዓመት ባህር ኮበለለች ግዑዟ መሬት። ክርስቶስ ለምን በውሃ ተጠመቀ ስንል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በማር ወይም በወተት ወይም ውድ በሆነ ፈሳሽ ነገር አልተጠመቀም። የተጠመቀው በውሃ ነው። በውሃ የተጠመቀበት ምክንያት ትንቢቱ እንዲፈጸምና ምሳሌው እንዲደርስ ነው። ምስጢርም አለው። ብዙ ትንቢት ተነግሯል። ከዚያ ክፍል በነቢዩ በቅዱስ ሕዝቅኤል ላይ አድሮ አምላካችን እግዚአብሔር እንዲህ ብሎ ነበር። ጥሩ ውሃንም ረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ ይላል። ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 25 ላይ የተመዘገበ ኃይለ ቃል ነው። ሌላውም በትንቢተ ዘካርያስ ምዕራፍ 13 ቁጥር 1 ላይ በዚያን ቀን ይላል ለዳዊት ቤትና ለኢየሩሳሌም ለሚኖሩ ከኃጢአት ከርኩሰት የሚያነጻ ምንጭ ይከፈታል ይላል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች በሙሉ ከኃጢአትና ከርኩሰት የሚያነጻ ምንጭ ጥምቀትን ሊመሰርት በውሃ ተጠመቀልን። ትንቢቱ እንደዚህ ነው። ምሳሌዎቹ ብዙ ናቸው። ውሃ በሁሉ ቦታ ለሁሉ ሰው ይገኛል። ጥምቀትም የተሰራው ለሰው ዘር ሁሉ ነው። ልዩነት የለም። ለሁላችን ጥምቀት ተሰጥቷል። ሌላ ውሃ ጽንፍ እስከ ጽንፍ ይፈሳል። ጥምቀትም ጽንፍ እስከ ጽንፍ ይደረጋል። ለተወሰነ ሰው ብቻ ይሰጥ አይደለም። ሌላ ውሃ በአትክልት ላይ ቢያፈሱት አትክልቱን ያለመልመዋል።
እናንተም በውሃ ብትጠመቁ ልምላሜ ስጋን ልምላሜ ነፍስን ታገኛላችሁ ሲለን ነው። ሌላ ውሃ እድፍን ያነጻል። ታጥቦ መንጻት በውሃ ነው። እንዲሁ በውሃ ስንጠመቅ የነፍስን ንጽህና እናገኛለን። የኃጢአታችን ስርየት እናገኛለን። ከርኩሰታችን እንቀደሳለን። ውሃ ለወሰደው ፍለጋ የለውም። በጥምቀትም የተሰረየ ኃጢአት በዕዳ አይመረመርም። ውሃ መልክን ያሳያል። መጽሐፍ ምን ይላል? ፊት በውሃ ላይ ለፊት እንዲታይ እንዲሁ የሰው ልብ ለሰው ይታያል ይላል መጽሐፈ ምሳሌ ምዕራፍ 27 ቁጥር 19 ላይ። ፊታችንን በውሃ ላይ ማየት እንደምንችል ውሃ እንደ መስታወት ሆኖ ማለት ነው። በጥምቀትም የሥላሴ ምስጢር በዓይነ ሕሊናችን ይታየናልና ማለት ነው። በእምነት እናያለን። በዚህ በቅዳሴ እግዚእ ሀበነ እግዚኦ አይንተ አይምሮ ይላል። አቤቱ አስተዋይ አይነ ልቡናን ስጠን፣ የልቡናን አይኖች አብራልን ይላልና ለሁላችንም አምላካችን እግዚአብሔር አስተዋይ ልቡና ይስጠን፣ የልቡናችንን አይኖች ያብራልን። ውሃ የሕይወት ምልክት ነው። ቀድሞም በብሉይ ኪዳን በጥንተ ፍጥረት ማለት ነው የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል በኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ። የእግዚአብሔር መንፈስ ተቀብለን በጥምቀት ወንዶች በ40 ቀን ሴቶች በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት በተወለድን ጊዜ መንፈሳውያን እንሆናለንና ነው በውሃ የምንጠመቀው። ውሃ ለሥጋ ሕይወት እንደሚያመለክት ሰው ያለ ውሃ መኖር እንደማይችል ሁሉ እንዲሁ ደግሞ ጥምቀት ለነፍሳችን የዘላለምን ሕይወት እንድናገኝ የሚጠቅመን ነውና ነው። ሌላው ውሃ እሳትን ያጠፋል። ጥምቀትም ከሲኦል ኋላም ከገሃነመ እሳት ያድነናልና ነው። ሌላው በቀድሞ ዘመን አምላካችን እግዚአብሔር ሁላችን እንደምናውቀው ዓለምን በውሃ አጥፍቶ ነበር። በተለይም በኖህ ዘመን የነበሩ ሰዎች ኃጢአታቸው እጅግ ስለበዛ እግዚአብሔርን ስላሳዘኑት ምድርም ስለተበላሸች ሰው ሁሉ ሥጋ ለባሽ ሁሉ መንገዱን በእግዚአብሔር ፊት ስላበላሸ ከኖህና ከሰባቱ ቤተሰቦቹ በስተቀር እግዚአብሔር ዓለምን ተቆጥቶ በንፍር ውሃ ቀቅሎ አጥፍቶታል። ከዛ ጊዜ ጀምሮ ሰዎች ውሃ ለመዓት እንጂ ለምህረት አልተፈጠረም ይሉ ነበር። ውሃ ለጥፋት እንጂ ለድህነት አልተፈጠረም ይሉ ነበር። ውሃ ለሞት እንጂ ለሕይወት አልተፈጠረም ይሉ ነበር። ነገር ግን ውሃ ለጥፋት ብቻ ሳይሆን ለድህነትም እንደተፈጠረ፣ ለመዓት ሳይሆን ለምህረት እንደተፈጠረ፣ ለሞት ሳይሆን ለሕይወት እንደተፈጠረ ለማጠየቅ አምላካችን ኢየሱስ ክርስቶስ በውሃ ተጠምቋል። ሌላው ሸክላ ሰሪ ሸክላዋን ሰርታ ስትጨርስ የነቃባት፣ የተሰነጠቀባት፣ የተበላሸባት እንደሆነ እንደገና ከስክሳ ሸክላውን በውሃ ለውሳ አርሳ ታድሰዋለች። መታደስ በጥምቀት ነውና ነው። እኛም ከአምላካችን ከእግዚአብሔር ተለይተን ተበላሽተን ነበር። አምላካችን እግዚአብሔር ሰሪያችን ነው። እኛም ደግሞ ሸክላዎቹ ነን፣ የእጆቹ ስራዎች ነን። የተበላሸነውን እንደገና መልሶ በጥምቀት ሰራን። የተገፈፍነውን ጸጋ መልሶ አለበሰን። የተነጠቅነውን ልጅነት መልሶ ሰጠን። ለዚህ ነው አምላካችን
ጌታችን መድኃኒታችን ኢየሱስ ክርስቶስ በውሃ የተጠመቀው እንጂ በማር በወተት በሌላ ዋጋ ውድ በሆነ ፈሳሽ ነገር ቢጠመቅ ኖሮ እና በዛ ተጠመቁ ቢለን ዋጋውንስ ክፍያውንስ ማን ይችላል? ከባድ ነበር የሚሆነው። ለሁላችን በተሰጠ ሁላችን ልናገኘው በምንችለው በውሃ የተጠመቀበት ዓላማ ይሄ ነው። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ። ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጥምቀት የምንማረው በጣም ብዙ ነገር አለ። ትህትናን እንማራለን። እሱ የኃያላን ኃያል ነው፣ የጌቶች ጌታ ነው፣ የአማልክት አምላክ ነው፣ የነገስታት ንጉስ ነው። ነገር ግን በትህትና ራሱን ዝቅ አደረገ። የጌቶች ጌታ ሳለ ወደ ባሪያ ወደ መጥምቁ ዮሐንስ ሄደ። ፈጣሪ ሳለ ወደ ፍጥሩ ሄደ። ሰማያዊ ሳለ በምድራዊ እጅ ነው የተጠመቀው። ይሄ ትህትናውን ነው የሚያመለክተው። ትህትናን አስተምሮናል። ከኔ ተማሩ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ረፍት ታገኛላችሁ ያለው በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ትህትናን አስተማረ። ራሱ በጥምቀት ዋዜማ ተራ ሲጠብቅን ያደረው ፈጣሪ ነኝ አምላክ ነኝና ቀድሜ ልጠመቅ አላለም። መጽሐፍ እንደዚህ ይላል፣ ህዝቡ ሁሉ ከተጠመቁ በኋላ ጌታችን ኢየሱስ ክርስቶስ ተጠመቀ ይላል የሉቃስ ወንጌል ምዕራፍ 3 ቁጥር 21 ላይ። እሱ መጨረሻ ተጠመቀ። አንዱ ትህትናውን ነው የሚያመለክተው። እኔ አምላክ ነኝ ቀድሜ ልጠመቅ አላለም። ሌላው ምስጢር ነው። እሱ ቀድሞ ቢጠመቅ ኖሮ ህዝቡ ሳይጠመቁ አይ ኦሪት አላለፈችም ባሉ ነበረ። ኦሪትን ለማሳለፍ ህዝቡ ሁሉ ከተጠመቁ በኋላ እሱ መጨረሻ ተጠመቀ። ኦሪት አልፋለች ስንል የብሉይ ኪዳኑ አገልግሎት ስም ማጤሱ፣ ደም ማፍሰሱ፣ የእንስሳቱ መስዋዕት አልፏል ማለታችን። የአዲስ ኪዳን መስዋዕት የእግዚአብሔር በግ፣ የዋሁ በግ፣ ትሑቱ በግ፣ የቀራንዮ በግ አምላካችን ኢየሱስ ክርስቶስ ነው። እሱ ነው መስዋዕት ሆኖ የቀረው። በመሃልም ደግሞ ህዝቡ እየተጠመቁ በመሃል ገብቶ አልተጠመቀም። ያም ቢሆን ኖሮ የብሉዩ መስዋዕት ከአዲስ ኪዳኑ መስዋዕት ጋር ተቀላቅሎ ይሰራ ባሉ ነበርና ያ እንዳይሆን ህዝቡ ሁሉ ከተጠመቁ በኋላ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ተጠመቀ። መጥምቀ መለኮት ቅዱስ ዮሐንስ እንደመሰከረለት ነዋ በጎ ለእግዚአብሔር ዘያትት ወያሴስል ኃጢአት ዓለም ነው ያለው። የዓለምን ኃጢአት የሚያስተሰርይና የሚያስወግድ የእግዚአብሔር በግ እነሆ ይላል የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የዓለምን ኃጢአት ያስወገደ ትሑቱ በግ እሱ ነው። ትህትናውን ሲያይ በግ አለው። ከጽንሰት አንስቶ እስከ ስቅለት ድረስ የተጓዘው ጉዞ የትህትና ጉዞ ነው። ቅድስት ሥላሴ አንዱ አካል አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት መውረዱ ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሂዶ መክበሩ ከእርሷ መጸነሱ ትህትና ነው። በቤቴሌም ዋሻ በከብቶች በረት መወለዱ ትህትና ነው። በግርግም ላይ መተኛቱ በቅጠልና በጨርቅ መጠቅለሉ ትህትና ነው። በኪሩቤል ላይ የሚቀመጥ አምላክ፣ በነፋስ ክንፍ የሚበር አምላክ፣ ማንም ሊቀርበው በማይችል ብርሃን የሚኖር አምላክ፣ እሳተ መለኮት የሆነ አምላክ ግርግም ላይ ነው የተኛው። በቅጠልና በጨርቅ ነው የተጠቀለለው። ለእናቱ ለቅድስተ ቅዱሳን ለድንግል ማርያም እየታዘዘ ማደጉ ትህትና ነው። አሁን እያከበርን እያሰብን እንዳለ ነው። በዮርዳኖስ መሃል በዮሐንስ እጅ መጠመቁ ትህትናው ነው። በሆሳዕና ዕለት በተናቁት በአህያይቱና በውርንጫይቱ ላይ
ተቀምጦ መታየቱ ትሕትና ነው። በጸሎተ ሐሙስ ምሽት ተንበርክኮ አደግድጎ ማበሻ ጨርቅ ይዞ የደቀ መዛሙርቱን እግር ማጠቡ ትሕትና ነው። እስከ መስቀል ሞት ድረስ መታዘዙ፣ በስጋ ሞት ወደ መቃብር መውረዱ ትሕትና ነው። ትሕትናውን ሲያይ በግ አለው። የዋህነቱን ሲያይ በግ አለው። በግ የዋህ ነው። ከየዋህነቱ የተነሳ ሲሸልቱት ዝም ነው የሚለው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም ልብሱን ሲገፉና ሲከፋፈሉ፣ ቀሚሱን አውልቀው ወጣት ሲጣጣሉ፣ እርቃኑን ሲያውሉት ዝም ነው ያለው። በግ ያሰኘው የዋህነቱ። በግ ቀንድ እያለው አይዋጋም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም ቀንድ የተባለ ስልጣን እያለው የባህሪ አምላክ ነው። ኤልሻዳይ ነው። ሁሉን ቻይ አምላክ ነው። ከመቅጽበት ሊያጠፋቸው ይችላል፣ ግን አላጠፋቸው። በየዋህነት ተሸለተ እንደ በግ ጠቦት። ሌላው በግ ከአራጆቹ ጋር ይሄዳል። አራጆቹን ተከትሎ በየዋህነት እሱ ስለማያውቅ ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉን አዋቂ ነው። በሱ ዘንድ የማይገለጥ የተከደነ የማይታወቅ የተሰወረ ምንም ነገር የለም። ግን በየዋህነት እንደ በግ ሰቅለው የሚገድሉትን ተከትሎ ሄደ እያወቀ። መስቀል ተሸክሞ ወደ ቀራንዮ ኮረብታ ወጣ። በዕፀ መስቀል ላይ ተሰቅሎ ቤዛ፣ መስዋዕት፣ መድኃኒት ሊሆነ የዋህነቱን ሲያይ በግ አለው። ሌላው የአዲስ ኪዳኑ መስዋዕት እሱ ነውና በግ አለው። በብሉይ ኪዳን ለኃጢአት ስርየት ሆነው የሚቀርቡ ብዙ እንስሳት ነበሩ። ከነሱ መካከል አንዱ የበግ ጠቦት ነበር። እውነተኛው መስዋዕት፣ የአዲስ ኪዳኑ መስዋዕት የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤዛ መሆን ነው። መስዋዕት ሆኖ መቅረብ ነው። የዓለምን ኃጢአት የሚያስተሰርይና የሚያስወግድ የእግዚአብሔር በግ ያለው ለዚህ ነው። ቅዱስ ጳውሎስ እንዲህ ብሎ እንዳነሳው ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ ይላል ዕብራውያን ምዕራፍ 13 ቁጥር 12 ላይ። በቀራንዮ ኮረብታ ላይ ቅዱስ ሥጋውን ቆርሶ ቀደሰን፣ ክቡር ደሙን አፍስሶ አከበረን፣ ነፍሱን ለመስቀል ሞት አሳልፎ ሰጥቶ የእኛን ሞት ወስዶ የእሱን ሕይወት ለእኛ ሰጠን። የማይሞተው አምላክ በሥጋ ሞተ፣ ሞትን ይሽረው ዘንድ በሥጋ ሞተ፣ ሙታንን ያድን ዘንድ በሥጋ ሞተ እንዳሉ ሊቃውንቱ እነ ቅዱስ ዲዮስቆሮስ በቅዳሴያቸው። ከሱ የምንማረው ይህንን ነው እና ሕዝቡ ሁሉ ከተጠመቁ በኋላ አምላካችን ኢየሱስ ክርስቶስ በትሕትና መጨረሻ ላይ ተጠመቀ። የሐዲስ ኪዳኑ መስዋዕት እኔ ነኝ ሲል፣ አዲስ ኪዳን የተመረቀችው ወንጌል የተመረቀው በክርስቶስ ደም ነው። ብሉይ ኪዳን ኦሪት በእንስሳት ደም ተመረቀ፣ ወንጌል በክርስቶስ ደም ተመረቀ። ይህንን ያጠይቃል። ሌላው የምንማረው ይቅር ባይነቱን ነው። እኛ በበደልን እሱ ሊክስልን በፍቅር ከሰማየ ሰማያት ወረደ። በፍቅር ነው ይቅርታን የሰጠን። ፍቅርን እንማራለን፣ ይቅር ባይነትን እንማራለን። ባለብዙ ምሕረት ባለታላቅ ይቅርታ ስለሆነ በባህሪውም ፍቅር ስለሆነ ማን ነው ተበድሎ የበደለውን ይቅር ለማለት ፍለጋ የሚወርደው? አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ይቅር ሊለን ወደ በደለኞች ወደኛ መጣ። ተበዳዩ እኛን በዳዮቹን ይቅር ሊለን መጣ። ወዳለንበት ፍለጋ መጣ። ከሰማየ ሰማያት መውረዱ፣ ቅድስተ ቅዱሳን ከድንግል ማርያም መወለዱ ፍቅሩን ነው የሚያመለክተው። ወደ ዮርዳኖስ መውረዱ፣ በዮሐንስ እጅም መጠመቁ በፍቅር ነው። እኛን ይቅር ሊለን ሊምረን ሊራራልን። መቼስ በዳይ ተበዳይ ወዳለበት ሄዶ ይቅርታ ሊጠይቅ ይችላል ከተገኘ። ግን የትኛው ተበዳይ ነው ወደ በዳይ ሄዶ እሱ ካሳ ከፍሎ የበደለውን የሚታረቀው? የበደለውን ይቅር የሚለው ማን ነው? አምላካችን ኢየሱስ ክርስቶስ ወደ በዳዮቹ ወደኛ መጣ። ተበዳይ ሆኖ ሳለ ያውም ራሱን አቀረበ፣ ራሱን መስዋዕት አደረገ፣ ካሳ ከፈለ። ከጽንሰት አንስቶ እስከ ስቅለት ድረስ የተጓዘው ጉዞ ይሄ ነው። ጥምቀቱም ይሄው ነው።
የበደልነውን እኛን ይቅር ለማለት ተጠመቀልን። የበደልነው እኛን ይቅር ለማለት ተሰቀለልን። ቅዱስ ሥጋውን ቆረሰልን፣ ክቡር ደሙን አፈሰሰልን፣ ነፍሱን ለመስቀል ሞት አሳልፎ ሰጠ። ዋጋ ከፈለ። ብር አይደለም፣ ወርቅ አይደለም፣ ሕይወቱን የከፈለው መተኪያ የሌለው መለኪያ የሌለው የመጨረሻ ዋጋ ከፈለ። ተበዳይ እሱ ነው፣ ካሳ ከፋይ ራሱ ነው። የከፈለው ካሳ ደግሞ ራሱን ነው። ሕይወቱን መስዋዕት አድርጎ እስከማቅረብ ድረስ ደርሶ ታረቀ። ይቅር ባይ አምላክ። ይቅርታን ከሱ እንማራለን፣ ፍቅርን እንማራለን። እየጠላነው ወደደን፣ እየረገምነው ባረከን፣ እየሰደብነው መረቀን፣ እያሳደድነው ስለኛ ጸለየልን። በዚህም አብነት ሆነ። ሊቁ ፍቅር ሰሃቦ ለወልድ ኃያል እመንበሩ ወአብጾ እስከ ለሞት ነው ያለው። ፍቅር ኃያል ወልድን ከመንበሩ ከዙፋኑ ሳበው እስከ መስቀል ሞትም አደረሰው ነው ያለው። እውነተኛ ፍቅር ፍጹም ፍቅር እንዲህ ያደርጋል። ለበዳዮቹ ዋጋ ይከፍላል፣ መስዋዕት እስከ መሆን ይደርሳል። ፍቅር ከሚገለጥባቸው መገለጫዎች መካከል አንዱ ስጦታ ስለሆነ በፍቅር ራሱን ሰጠ። ፍቅርን እንማራለን። ፍጹም ፍቅርን፣ እውነተኛ ፍቅርን። የማረንም በፍቅሩ ነው፣ የታገሰንም በፍቅሩ ነው፣ ሁሉም ያደረገልን በፍቅሩ ነው። ፍቅር ስለሆነ ራሱ ፍቅር የፍቅር ምንጭ ስለሆነ እሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 16 ላይ። እስከ መስቀል ሞት ድረስ መስዋዕት ሆኖ ቀርቧል። ሌላው በጥምቀቱ ሰላምን መስርቷል። የጸበልን ግድግዳ አፍርሷል። ሕዝብና አሕዛብን አንድ አድርጓል። በጥምቀቱ ብዙ ተደርጎልናል። ነፃነት ያገኘነው በጥምቀት ነው። ልጅነት ያገኘነው በጥምቀቱ ነው። ጸጋውን የለበስነው በጥምቀቱ ነው። ከእግዚአብሔር ጋር አንድ የሆነው በጥምቀቱ ነው። ይህንን ሁሉ እንማራለን። ላመናችሁ በወንጌሉ ላመናችሁ እንኳን ለብርሃነ ጥምቀቱ አደረሳችሁ። እንኳን ለብርሃነ ጥምቀቱ አደረሳችሁ። ዛሬ ጥምቀትን ስናከብርኛ ምን እናድርግ ስንል፣ እንዴት እናክብር ስንል፣ ጥምቀት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቆ ጥምቀትን ሰርቶልናል። ጥምቀትን በየዓመቱ እናከብራለን። አንደኛ በዓሉ የምናከብረው በረከት ለመቀበል። በዓሉን ስናከብር በትህትና በተሰበረ ልብ በተዋረደ መንፈስ መሆን አለበት። ለምን? የጥምቀት መልእክቱ ትህትና ስለሆነ፣ በትዕቢት አይደለም። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋና ሞገስን ይሰጣል ተብሎ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ጀምሮ ተመስክሯል። ስለዚህ ራሳችንን ዝቅ አድርገን አምላካችን ኢየሱስ ክርስቶስ የተጠመቀው በትህትና ነው። ተራ ሲጠብቅ አድሮ ነው። እኛም ሁልጊዜ በትህትና ልንመላለስ ይገባናል። ምንም ነገር ቢኖረን ራሳችንን ዝቅ ልናደርግ ይገባል፣ በትህትና መመላለስ። ሌላው ጥምቀትን ስናከብር የበደሉንን ይቅር እያልን ማክበር አለብን። ቂምን አርግዘን ለበቀል እየተጣደፍን መሆን የለበት። አምላካችን ኢየሱስ ክርስቶስ በጥምቀቱም በስቅለቱ በሞቱም ያስተማረን ትምህርት ይቅርታን ነው። የበደሉን ይቅር እንድንል ነው ሰርቶ የሚያሳየው። በይቅርታ መመላለስ አለብን። እግዚአብሔር አምላካችን ይቅር ባይ ልቡና ለሁላችንም ይስጠን። ቂም አርግዘን ለበቀል የምንጣደፍ መሆን የለብንም። እሱ እኛን ይቅር ለማለት ለእኛ ምሕረት ለማድረግ የከፈለውን መስዋዕትነት ማሰብ ያስፈልጋል። ሌላው ጥምቀትን ስናከብር በፍቅር ማክበር አለብን። በጥምቀቱ ፍቅርን ከሱ ተመረናል። ፍቅርን መስርቷል፣ ፍቅርን ሰርቷል።
ከሁሉ ጋር በሰላም መኖር፣ ከሁሉ ጋር በፍቅር መኖር፣ የሚወዱንን ብቻ ሳይሆን የሚጠሉንም እየወደድን በሰላም መኖር አለብን። አምላካችን በፍቅር ነው ሁሉን ያለፈን የተወን የማረን የራራልን የታገሰን የተሸከመን። እኛም በፍቅር ሁሉን በአንድ አይን እያየ ከሁሉ ጋር በሰላም መኖር ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ ይላል ሮሜ 12 ቁጥር 18 ላይ። ከሁሉ ጋር ሰው ሆኖ ከተፈጠረ ሰው ጋር ልዩነት የለም። ቅድም አንስተናል። በጥምቀቱ ሕዝብና አሕዛብ አንድ ሆነዋል ብለናል። የሰው ልጆች አንድ ሆነዋል ብለናል። በክርስቶስ ሁላችንም አዲስ ሰው አንድ ሰው ሆነናል ብለናል። ስለዚህ ሌላ መስፈርት አናስቀምጥ። የቆዳ ቀለም፣ ቋንቋ፣ ሀብት፣ ሹመት፣ ጾታ አይገባም። ሰውን በሰውነቱ እናክብረው፣ ሰውን በሰውነቱ እንውደደው። ሰው ክቡር የእግዚአብሔር ፍጡር ስለሆነ ቀደሞም ቢሆን በአዳም ሁላችንም አንድ ነን። በመጀመሪያው ሰው በፍጡሩ አዳም የአዳም ልጆች ነን፣ የሔዋን ልጆች ነን። እግዚአብሔር ዓለሙን በአንድ ጣራ ሰማይ ስር ነው የሚያኖረው። በአንድ ወለል ምድር ላይ ነው የሚያኖረው። የሁላችን አምላክ እግዚአብሔር ነው። የሁላችን አባት አዳም ነው። የሁላችን እናት ሔዋን ናት። ወረድ ሲል ሁላችን በኖህ ምክንያት የተረፍን ሕዝብ ነን። በዓለም ያለን የሰው ልጆች ሁሉ አንድ ነን። ሌላው ኢትዮጵያውያን እንደ ኢትዮጵያውያን አንድ ነን። ደግሞ በአዲስ ኪዳን በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ በዳግማዊው አዳም ሰው በሆነው አምላክ በኩል ሁላችን አዲስ ነን፣ አንድ ነን። ይህን ማሰብ አለብን። ሰውን ሁሉ በአንድ አይን ማየት አለ። በተለይም ደግሞ ወገኖች ኢትዮጵያውያን የተበላላንበት የተጣላንበት የተለያየንበት ዘመን ይብቃ። ከዚህ ምንም ነገር አላገኘንም፣ አናገኝም፣ አላተረፍንም፣ አናተርፍም። እባካችሁ አሁን ጥምቀትን ማክበር ያለብን በፍቅር ነው፣ በሰላም ነው። ያን ጊዜ የጥምቀት መልእክቱ ገብቶናል ማለት ነው። በአግባቡ እያከበርነው ነው ማለት ነው። ለምን? በጥምቀት ፍቅር ነው የመሰረተው፣ ሰላምን ነው የሰራው፣ የጸበን ግድግዳን ያፈረሰው፣ መለያየትን ነው ያስወገደው። እርስ በርሳችሁ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 15 ላይ። የመበላላት፣ የመጠላላት፣ የመለያየት፣ የጎጠኝነት፣ የመነካከስ መጨረሻው መጠፋፋት ነው። አሁን ስንት ወገናችን ጠፋ፣ አለቀ፣ አለፈ በግፍ ባሰቃቂ ሁኔታ። ስንት ወገኖቻችን አካለ ጎደሎች ናቸው፣ ቁስለኞች ናቸው። ስንቶቹ በስነ ልቡና ተጎዱ። እንደ ኢትዮጵያ የቅርብ ጊዜውን እንኳን እንየው እስቲ። ምንድነው ያተረፍነው? ከዚህ ከጦርነት የተረፉ በረሃብ እያለቁ ነው፣ በበሽታ እያለቁ ነው። በገዛ ሀገራቸው ስደተኛ ሆነው መከራ ስቃያቸውን ያያሉ። እና ጥምቀትን ስናከብር ፍቅርን እናስብ። ከመለያየት ምንም አንጠቀምም። እኛን ያጠፋናል፣ ለእኛም ያለውን ያጠፋል። ስንት ንብረት ስንት ሀብትን የወደመው፣ ስንት መሰረተ ልማት ነው የጠፋው። በየቦታው ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። እና ያለፈው ይበቃናል። አሁን በፍቅር በሰላም ልንኖር ይገባናል። በተለይ ደግሞ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች በአንድ መስቀል እኮ ነው የዳነው። ከአንድ ማኅፀነ ዮርዳኖስ ከአንድ ጸጋ መንፈስ ቅዱስ እኮ ነው ዳግም በጥምቀት የተወለድነው። በአንዱ ሜሮን እኮ ነው የከበርነው። ከአንዱ ኅብስት ከቅዱስ ሥጋው ነው ከአባቶቻችን ከካህናት እጅ ቅዱስ ሥጋውን የተቋደስነው። ከአንዱ ጽዋ ከክቡር ደሙ ነው ከወንድሞቻችን ከዲያቆናት እጅ በርፈ መስቀል ክቡር ደሙን የቀመስነው። ብዙ ብልቶች ስንሆን በክርስቶስ አንድ አካል ነን። የአንዲት ቤተክርስቲያን ልጆች ነን። አንዲት ርስት ገነትን ኋላም መንግሥተ ሰማያትን ተስፋ አድርገን የምንጠባበቅ ሰዎች ነን። ለምን እንባላለን? ለምን እንጣላለን? ለምን እንለያያለን? ወዴትስ ልንደርስ ነው? ያለ ፍቅር እኮ ሁሉ ነገር ከንቱ ነው። በአንደኛ ቆሮንቶስ መልእክቱ ምዕራፍ 13 ከቁጥር 1 ጀምሮ ይመዝግቦታል። በሰዎችና በመላእክት ልሳን ብናገር እንኳ አለ ፍቅር ከሌለኝ ከንቱ ነኝ ነው ያለው። እንደሚንሸዋሸዋ ጸናጽል ወይም ቆርቆሮ ሆኛለሁ ነው ያለው።
ትንቢት ብንናገር፣ ወንጌል ብንሰብክ፣ እምነት ቢኖርን ተራራ እስከምናፈርስ ድረስ ተአምራት ብናደርግ፣ ብንዘምር፣ ብንቀድስ፣ ብናስቀድስ፣ ብንጾም፣ ብንጸልይ፣ ብንሰግድ፣ በዓላት ብናከብር ፍቅር ከሌለን እኮ ከንቶች ነን። ስጋችን ለእሳት እንዲቃጠል እንኳን አሳልፈን ብንሰጥ ስለ ስሙ፣ ስለ ጽድቅ፣ ስለ ቃሉ መስዋዕት ሆነን እንኳን ብንቀርብ ፍቅር ከሌለን ከንቱ ነን፣ ምንም አይጠቅመንም። ስለዚህ በዓላችን በፍቅር ይከበር። ጥምቀቱንም ስናከብር፣ ልደቱንም ስናከብር፣ ትንሣኤውንም ስናከብር፣ ማንኛውንም በዓላት ስናከብር ፍቅር ይኖረን። ፍቅር የሁሉ ማሰሪያ ስለሆነ አምላካችን እግዚአብሔር ለሁላችን ፍቅርን እንደ ሸማ ያልብሰን። አሁን በታላላቅ በዓላት ብዙ ጊዜ እኛ ኢትዮጵያውያን ነጭ ልብስ እንለብሳለን፣ በጣም ደስ ይላል። ከነጩ ልብስ ጋር ግን ፍቅርን እንደ ሸማ መልበስ አለብን። አሁን ለጥምቀት ያልሆነ ልብስ ይበጣጠስ ይባላል። ጥሩ ነው። አዲስ ልብስ ገዝቶ መልበስ ጥሩ ነው። ያለንንም ደግሞ ከውሃ ድርሰን አጥበን እንደ አቅማችን ንጹህ ሆነን ማክበር ጥሩ ነው። ግን ልብሳችን አፍአዊ ውጫዊ ብቻ መሆን የለበትም። በልባችንም ፍቅርን መልበስ አለብን። ቅዱስ ጳውሎስ በቆላሲስ መልእክቱ ምዕራፍ 3 ቁጥር 12 ላይ እንግዲህ እንደ እግዚአብሔር ምርጦች ይላል፣ እንደ ቅዱሳኑ፣ እንደ ንጹሐኑ፣ እንደተለዩት እንደ ልጆቹ ማለት ነው። ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትና ርኅራኄን፣ ቸርነትን፣ ትህትና፣ የዋህነትን፣ ትዕግስትን ልበሱ ነው የሚል። ልብሳችን ይህ መሆን አለበት። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለ ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተም እንዲሁ አድርጉ። እሱን አብነት አድርግ። በእነዚህም ሁሉ ላይ አለ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት ነው። የሁሉ ማሰሪያው ፍጻሜው ፍቅር ነው እና ፍቅርን ለብሰን በዓሉን እንድናከብር እግዚአብሔር ይርዳል። በጥምቀት የኃጢአት ስርየት አግኝተናል፣ ከርኩሰት ተቀድሰናል፣ ከኃጢአት እድፍና ጉድፍ ታጥበናል፣ ነጽተናል ብለናል። አደራችሁን ጥምቀትን በኃጢአት በበደል እየጎደፍን ስናከብረው እንዳንገኝ። እያመነዘርን ጥምቀት ብንል ትርጉሙ አልገባም። ዳንኪራ እየረገጥን እየጨፈርን እየደነስን እየዘፈንን ጥምቀት ብንል አልገባንም። ጠጥተን እየሰከርን ራሳችንን መግዛት አቅቶን የፈቃድ እብደት አብደን በጨለማ ስራ፣ በስጋ ስራ፣ በኃጢአት ስራ እየተመላለስን ጥምቀት ብንል በዓሉ አልገባንም። እየተጣላን እየተባላን እየተለያየን ጥምቀት ብንል ጥምቀት ትርጉሙ አልገባንም። አሁን ጥምቀትን ስናከብር በእውነት ልቡናችንንም በንጽህና በቅድስና ይዘን መሆን አለበት። የጥምቀት ዕለት ጠዋት ሁላችንም ከጥምቀቱ በረከት ለማግኘት እንረጫለን። መልካም ነው። ካህናቱ ጸሎት ያደርሳሉ፣ ስመ እግዚአብሔር ይጠራሉ፣ ማዩን ወይም ውሃውን ይባርኩታል። ከዛ በኋላ ይረጩናል፣ ያጠምቁናል። በረከት ለማግኘት እንጂ የልጅነት ጥምቀት አንዲት ናት። አትደገምም፣ አትበረዝም፣ አትከለዝም፣ አትታደስ። ጥምቀት አንዲት ናት። አንዲት ጥምቀት ነው የሚለው ኤፌሶን ምዕራፍ 4 ቁጥር 4 ጀምሮ ተመስክሯል። በየዓመቱ እኛ ለበረከት ነው የምንረጨው። ያንን ተገኝተን እንረጫለን። መልካም ነው፣ በረከት እናገኛለን፣ ደስ ይላል። ከዚህ ሁሉ ጋር ግን ልባችንን ደግሞ መረጨት አለብን። በዕብራውያን መልእክቱ ምዕራፍ 10 ቁጥር 22 ጀምሮ ከክፉ ሕሊና ለመንጻት ነው የሚለው። ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል። ወገኖቼ አስተውሉ። ከክፉ ሕሊና ለመንጻት ነው የሚለው። እግዚአብሔር የሁላችንን ሕሊና ከክፉ ሐሳብ ከክፉ ነገር ያንጻል። ለምን? በልብ የታሰበው ነው በአንደበት የሚነገረው። በልብ የታሰበ ነው በድርጊት የሚሰራው የሚፈጸመው።
ልቡናችን በጎ ካሰበ አንደበታችን በጎ ይናገራል። መልካም ስራ መስራት እንችላለን። ልቡናችን ውስጥ ግን ክፉ ሐሳብ ካለ ከአንደበታችን የሚወጣው ቃል ጠማማ ነው። ስራችንም ክፉ ነው፣ የተበላሸ ነው፣ የኃጢአት የበደል ነው የሚሆነው። ለዚህ ነው ቁልፉ ልብ ህሊና ስለሆነ ከክፉ ህሊና ለመንጻት አለ ልባችንን ተረጭተን አለ ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ነው። እግዚአብሔር ቅን ልብ፣ ንጹህ ልብ፣ የተሰበረ ልብ፣ የፍቅር ልብ፣ የዋህ ልብ፣ ሩሩ የሆነ ልቡና ለሁላችንም ያድለን። እንግዲህ ጥምቀቱን በሚገባ በሃይማኖት ጸንተን በምግባር ቀንተን በንስሐ የሚገባ ፍሬ ያፈራን ትሩፋት እየሰራን እንድናከብረው አምላካችን እግዚአብሔር በቸርነቱ ይርዳን። በጥምቀቱ ለተራበ እናጉርስ፣ ለታረዘ እናልብስ፣ ለተጠማ እናጠጣ፣ ለድሃ ቸርነት እናድርግ። አስተዋሽ የሌላቸውን ወገኖቻችንን እንጠይቃቸው። ያን ጊዜ በዓላችን መንፈሳዊ ይሆናል። እግዚአብሔር የሚደሰትበት በዓል ይሆናል። እኛም በረከት የምናገኝበት የምንጠቀምበት በዓል ይሆናል ማለት ነው። እግዚአብሔር አምላካችን በዓሉን የሰላም፣ የፍቅር፣ የደስታ በዓል ያድርግልን። ሁላችንን በፍቅር ያጥምቀን። የሰማነውን ቃል በልቦናችን ያሳድርብን። የሁላችንን መጨረሻችንን በቸርነቱ ያሳምርልን። ይቆየን።